መሀሊትን ፌንት እንድትበላ ያደረጋት ወረቀት ምንድን ነው? ያነበበችው እንግዲህ ራሷን ስታ እንድትወድቅ አድርጓታል። እንዲሁም ደግሞ ቅድስትን እንድታነብላት ያዘዛት ወረቀት ምንድን ነው? ብሩክ እንግዲህ ማድረግ ያለበትን ነገር በሙሉ አድርጓል። እናም መሀሊት ፌንት በልታ የወደቀችው ቅድስት ከዚህ በኋላ የብሩኬ ሚስት መሆን እንዳለባት የተጻፈ ደብዳቤ ነበረ። እናም እንደውም ደግሞ ገንዘቡ በሙሉ በምሳሌ ስም እንደሆነ ሲረዳ አሁን ግራ ገባው። የኔ አይደለም በማለትም ስለተረዳች ፌንት በላች። አሁን ደግሞ ይበልጥ ሰራተኛዋን ምሳሌ እናቴ ሁኝልኝ ብላ ጠይቃት ነበረ። ምሳሌ ደግሞ ምን እያልሽ ነው? ለአባትሽ ንገሪው አለቻት። እሷም ለአባቷ ነገረችው። አሁን እንግዲህ የመሀሊት ፌንት መብላትም ምንም ሆነ ምንም የምታገኘው ነገር የለም። በእሷ ቤቱንም መኪናውንም በራሷ ስም አድርጎ መጎስ፣ ከዛ በኋላ ገደል ግባ ልትል ነበር ብሩክን፣ ግን አልተሳካላትም። ሁሉም ገንዘብ በምሳሌ ስም ሆኗል። በምሳሌ ስም ስላዞረው አሁን ሄዳ ብትከሰው እንኳ ምንም የምታመጣው ነገር የለም። ሌላኛው ነገር ደግሞ ሲቀጥል ተንበርክኮ ለፍቅራቸው ሲል ለመናት። እውነታውን እያወቀ ቅድስት ሁሉንም ነገር ነግረዋለች። ግን ደግሞ ተረጋጋ ስላለችውም ለመናት። እሷ ግን አሻፈረኝ አለች። ያልጠበቀችውን ነገር ሲገጥማት እንግዲህ ያነበበችው ደብዳቤ ራሷን ስታ እንድትወድቅ አድርጓታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። የእንጀራ ልጇን የምትመርዘው ጨካኝ ሴት ቀጣይ ፓርቲ ዘመተናል። እንግዲህ ኤፍራታ ጋር ደውላ ዛሬ የመጨረሻ ነው ምሳሌ መርዣት አለውኝ አለች እና አለቀላት። በቃ ከዚህ በኋላ ህይወታችን ሰላም ሆነ፣ ገንዘብሽን የራስሽ ታረጊያለሽ አለቻት። እሱን እርግጠኛ አይደለሁም፣ ግን ደግሞ ሐኪም ቤት ወስደዋታል አለች። አታስቢ፣ በህይወት አትመጣም፣ ያቺ ሰራተኛዋ ናት፣ ዋጋዋን እንሰጣታለን እያሉ መመካከር ጀመሩ። እሷንማ አለቃትም አለች መሀሊትም። እናም እንግዲህ ቅድስትና እንዲሁም ደግሞ ብሩክ ምሳሌን አሳክመው ነቅታ መጣች። እናም አባዬ ሐኪም ቤት የምትወስደኝ ለምንድን መቼ ነው ስትለውም አሳከምኩሽ አይደለ የኔ እናት በማለትም መለሰላት። እናም እንግዲህ ቅድስት አሁን ለምሳሌ ማድረግ ያለባትን ነገር ታደርጋለች። እናም ቅድስትን ምግብ አብልተው ተጨረሱ በኋላ ከሐኪም ቤትም ይዘው መጥተው ከተረጋጉ በኋላ እኛ ዝም ብለን ዛሬ ነገ ባልን ሰዓት ምሳሌ አምልጣን ነበረ። የምነግርህ ነገር አለ ጋሼ አለችው። ምንድን ነው ንገሪኛ አላት። ይኸውልህ ጋሼ እዚህ አይደለም እኔ እናንተ የምናወራው ብዙ ነገር አለ አለችው። ከዛም ክላሷ ሄዳ በሩን ዘግታ ቆማ ማሰብ ጀመረች። ብሩክም ግራ ተጋባና ይች ልጅ ምን እየሆነች ነው ደግሞ ዛሬ ምን አይነት ጸባይ ነው አለና መጣው ምሳሌ ተኝ ብሎ ምሳሌን አስተኝቶ ብሩክ እንግዲህ ቅድስት አለችበት ክላስ ሄደ። ቅድስት ሁሉንም ነገር ለመናገር ዝግጁ ሆነች። ምንድን ነው የተፈጠረው ንገሪኝ አላት። ጋሽ መረጋጋት አለብህ፣ ግን ደግሞ የምነግርህ ነገር እውነቴን ነው፣ በጣም ብዙ ነው፣ ልትረጋጋ ግድ ይላል አለችው። እኮ ንገሪኝ አላት። ከዛም መርበትበት ጀመረች። አንቺ ልጅ ዛሬ ጤነኛ ነሽ አላት። አይ ምሳሌ አለች። ምሳሌ ምን ሆነች? ምንድን ነው ምን ተፈጠረ ሲላትም ይኸውልህ ዛሬ ምሳሌን አተናት ነበር ጋሽ መረጋጋት አለብህ። እናም ምሳሌ እኛ ስንንከረፈፍ እሷ አምልጣን ነበረ። ምሳሌ እንድትሞት መሀሊት ትፈልጋለች አለችው። ምን አላት? አዎ ጋሽ የምነግርህ ነገር እውነቴን ነው፣ ምሳሌ እንድትሞት ትፈልጋለች። እናም ዛሬ ገላት ነበር አለችው። እኮ እንዴት? ምክንያቱም
ምሳሌና ከዚህ ዓለም እንድትሞት እህቷና እሷ ሲያወሩ በተደጋጋሚ ሰምቻቸዋለሁ። እናም መድኃኒቷን ለመቀየር ብዙ ጊዜ ሞክራለች። ስለዚህ ዛሬ ምሳሌ ልታመልጠን የነበረው መድኃኒቷን ቀይረው ነው አለችው። ምን አለ? ጤነኛ ነሽ? ምን እያልሽኝ ነው አላት። እኔ ጤነኛ ነኝ፣ እውነቱን ነው የምነግርህ። ስለዚህ አንድ ነገር ማድረግ አለብን። መሀሌትና ኤፍራታ በጣም ብዙ ጊዜ ሲያወሩ በተደጋጋሚ ሰምቻለሁ። በዛ ላይ ደግሞ መኪናውንና ቤቱን ለመጎዝ ተባብላ እንዲሸጥለትና ከዛ በኋላ ከሱ ጋር የራሳቸውን ላይፍ እንደሚኖሩ ስታወራ ሰምቻለሁ አለችው። በጣም ተናደደ። እኔ አላምንም፣ እያወራሻለሽው ግን አስበሽው ነው አላት። ይኸውልህ እውነቱን ነው ጋሽ እና ታዲያ እኮ ሐኪሙ የምግብ መመረዝ ነው አለኝ አላት። ምን የምግብ መመረዝ አለችው። አዎ እና እኔን እየጠረጠርከኝ ነው? እኔ ምሳሌን ጨክኝ እንደዚህ ማድረግ አልችልም። ምን እያልከኝ ነው አለችው። ከዛም እየጠረጠርኩሽ አይደለም፣ እንደዛም ከሆነ መሀሌት ናት ይሄን ያደረገችው። ምግቡ ላይ የሆነ ነገር አድርጋለች። ስለዚህ መድኃኒቷን ቀይራ እንድትሞት የምትፈልገው ነገር አለ። በዛ ላይ ደግሞ መድኃኒቷን በሰዓት አሰጣትም ነበረ። እኔ እውነታውን ነው የምናገረው አለችው። ግን አሁን ተረጋጋ፣ ረጋ ብለህ ማድረግ ያለብህን ነገር እንድታረግ ነው የምፈልገው ስትለውም አይ እንደዛማ በፍጹም አይሆንም። እኔ አሁን ምንም ይሁን ምንም ምሳሌ ናት። ምሳሌ ከመታመሟ በላይ አስደንጋጭ ዜና አይገጥመኝም ወይም አትነግረኝም ሲላትም ለማንኛውም ዝግጁ ነኝ ሲላት ቅድስት ሁሉንም ተናግራ ተገላገለች። ግን ደግሞ አሁን በሚያሳዝን ሁኔታ እየተጨነቀች ትገኛለች። እናም በጣም ስሜታዊ ሆኖ ብሩክ ሌላ ነገር እንዳባላሽ መከረችው። ከዛ እሱም ማድረግ ያለብኝን ውሳኔን አንቺ አትነግረኝም፣ የተፈጠረውን ነገር ብቻ ንገረኝ ብሏት ነበረ። እንግዲህ መሀሌት ከእህቷ ጋር እያወራች ዛሬ የመጨረሻ ነው አለቻት። እህቷም በቃ ንብረታችን በራሳችን ሆነ ከሞገስ ጋር አወራችሁ አለቻት ኤፍራታ። አዎ አውርተናል፣ ግን እሱ ሌላ ነገር ነው የሚፈልገው አለች። ምን አለቻት ኤፍራታ። ማለቴ በቃ አለ አይደለ ስትላት፣ ታዲያ ምን ቸገረሽ? መኪናውንና ቤቱን ባንቺ ስም ያደርግልሽ እንጂ ምንም ችግር የለውም አለች። ግን እኮ ብሩኬ መልካም ባል ነው እውነት። እንደዛ እንኳ ቤቱና መኪናው አይሸጥም ብዬው ውጭ አላለኝም አለቻት። ሊያስወጣሽ ትፈልጊያለሽ? ያምሻል እና ለምን አንቺ አትውጭም ተፈለግሽ አለቻት ኤፍራታ። ከዛም መለስ ብላ ሐኪም ቤት ሄጄ ነበረ ግን ሊያስገቡኝ አልቻሉም አለች። ለምን አያስገቡም ስትላትም አላስገቡኝም፣ መዘየር አይቻልም ብለው መለሱኝ አለቻት። በቃ አሁን የመጨረሻዋ ነው፣ ሐኪም ቤት መርዝ በልታ ተኛች ማለት በዛው ቀረች ማለት ነው አለቻት። ከዛም ትንሽ ቆይታ ደግሞ ከሞገስ ጋር ካወራች በኋላ አታስቢ፣ ሁሉንም ነገር በራሴ ስም ነው ማደርግልሽ፣ ምንም ነገር እንዳይደብርሽ እንዳትጨናነቂ እና ብሩክ ከፈቀደልሽ መተሽ መገናኘት እንችላለን አላት። ማለትም እሺ በቃ ብሩክን ልጠይቀውና ፈቃዡም እሱ ሆነልኝ እያለች እየተወላቀቀች ነበረ። ከትንሽ ጊዜ በኋላ ሆስፒታል ሄዳም ምሳሌ ምንም ሳትሆን ታክማ ወደ ቤት እንደተመለሰች ተነገራት። በጣም ተናደደችና በጣም ያስጠላል ብላ እህቷ ጋር ደወለች። ይቺ የድመት ነፍስ ነው ያላት፣ በቃ መቼም አትሞትም መቼም ብላ ነገረቻት። ምን አለች ኤፍራታ። አዎ አትሞትም፣ የተመታች ወጥተው ሐኪም ቤት ወደ ቤት ሄደዋል። አሁን እኔ ወደ ቤት ልሄድ ምን እንደተፈጠረ ማጣራት አለብኝ አለች። እዛ ስትሄድ ሰላም አለች። ሰላም ዝም አላት ብሩኬ። እናም ምሳሌዬ ብላ ልትሰማት ጎንበስ ስትል
ልጅን እንዳስሚያት አላት። ማለት አኩርፋኝ ነው አለችው። ለምን አኮርፋለሁ? አንቺ መልካም እናት አይደለሽ እንዴ? ለምንድን ነው ማኮርፈሽ? እና ሙድ እያያስገብኝ ነው አለችው። አአ መልካም እናት መሆንሽንም ራስሽን ትጠራጠራለሽ እንዴ አላት። ከዛም የመጨረሻ ተጣሉ። እናም ቀጠለችና ቅድስት መጣች። ምሳሌን ወደ መኝታ ክላሷ ይዘቻት ሂጂ እናውራ ከሷ ጋር ሲልም አወሩ። የተፈጠረውን ነገር ነገራት። ከዛም ይኸውልህ ይሄን ንብረት የኔ ነው፣ ግማሹ ያንተ፣ ስለዚህ ይካፈላለሁ አለችው። እንደዛ ነው? አዎ። ይህ ንብረት እኮ አንቺ አይገባሽም። የምሳሌ እናት ሃይማኖት ናት ያፈራችሁ መኪናውንም ንብረቱንም። አንቺ እዚህ ቤት ስገቢ እኮ ምንም ነገር የለሽም፣ አናቅሽም አላት። እና ንብረትህን እኩል እንደምካፈል ፈርመህ እንዳገባኝ ረሳኸው እንዴ አለችው። አይደል? እና ልትካፈይ ነው? ክሰሽኝ። እሱማ መች ይቀርልሃል? እከሳለሁ፣ ያን ጊዜ እስር ቤት ትጠፈነጋለህ አለችው። እሺ እናያለን ብሎም ዝም አላት። እንግዲህ ቅድስትን ይዛ መሀሊት አሁን በቅርቡ እስር ቤት ይጠፈነንልሻል፣ የታባሽ እንደምትገቢ አላቅልሽም፣ መኖሪያሽን ፈልጊ። ሲቀጥል ደግሞ አለች ስትልም ነይ ይህንን ካልሲያንሽው ስትላት ጎንበስ ብላ ስታነሳ በጥፊ ደረገመቻት። ለምን አለች ቅድስት። ደግሞ ጥሩ ጥረን እንዳለው ወደ አፍንጫ ከፍ አድርገሽ ልታሸችኝ ነው አለቻት። ቅድስትም እያለቀሰች ሄደች። ከዛም ፍርድ ቤት ሄዳ ለብሩክ መጥሪያ አመጣችለት። ከዛም ተንበርክኮ አንቺ እኮ እንደዛ አይነት እናት ትሆኛለሽ ብዬ አስቤ አላቅም፣ ለፍቅራችን ስትይ እባክሽን ብሎ ቢለምናትም ቢያለች። ከዛም እሰራላለሁ እንደዚህ የተመጣደቅበትን ሙሉ በሙሉ ባልወስድን አይደለውም አለችው። እንግዳውስ አንድ ነገር ላሳይሽ ጠብቂኝ አላት። ጥላው ሄደች። ደብዳቤውን አምጥቶ ቅድስትን መጣራት ጀመረ። ቅድስትን መጣች። ነይ እዚህ ቁጭ በይ አላት። ቁጭ አለች። መሀሊትን ደግሞ ጠራት። መሀሊትም ተመልሳ መጣች። ከዛም አንብቢው በማለትም ወረቀቱን እንድታነብ ወረቀቱን ሰጣት። ያንን ወረቀት አንብባ ስጨርስ ምንም መልስ ሳትመልስ ፈጠጠጥ ብላ ራሷን ስታወደቀች መሀሊት። ቅድስት አረጋሽ ተረጋጋ፣ ምንድን ነው እንዴ አለችው። ራሷን ስታኮወድቃለች። አረ ተረጋጋ አለችው። በይ አንብቢው በደንብ እያለ ወረቀቱንም በድጋሚ ሰጣት። ከዛም ይቻት ሞት ቅድስት በደንብ አንብቢላት አላት። ምንድን ነው ይሄን ያክል ምን ቢሆን ነው አለችው። በደንብ አንብቢላት ራሷን ስታኮወድቃለች ስትለውም አልወደቀችም፣ ራሷን ስታ በመሳት ውስጥ ትሰማሻለች፣ አንብቢላት በማለት ጫህባት። ቅድስትም ወረቀቱን ስታዩ በጣም ደነገጠች። በጣም ያሳዝናል። እናም ምንድን ነው ቅድስት ያሰበችው